በሙርሲና በአሪ ህዝብ መካከል የተፈጸመው እርቀ ሰላም ዘላቂ መሆን እንዳለበት ነው በመርሃ ግብሩ የተገኙ የደቡብ ኦሞና አሪ ዞን የመንግስት የሥራ ኃላፊዎች ያሳሰቡት። የአሪ ማህበረሰብ እዚህ የሙርሲ ማህበረሰብ ግማሽ ፓርቱ ነው። ከበናጸማይ አካባቢ ባላባቱም እዚህ በእኛ መካከል አለ። የደም ግንኙነት አላቸው። አንድ ጎሳ ናቸው። እንግዲህ በዞኑ ብንከፋፈልም አልፎ አልፎ የሌባ የወንበዴ ዘመድ የለው። ስለዚህ ሌቦችና ወንበዴዎች ዘራፊዎች በሚያመጡት ችግር እነዚህ ወንድማማቾች ለረጅም ጊዜ ተራርቀዋል። ስለዚህ አሁን የተራራቁትን እህት ወንድሞችን የማገናኘት ስራ ነው ዛሬ እየሰራን ያለነውና ዛሬ ተፈጸመው እርቅ እንግዲህ ቆሙም ለማየው ለጎሳ መሪ ብቻም ሳይሆን ለሀገር ሽማግሌ ብቻም ሳይሆን ባህሉንም ብዙም ጠልቀን ለማናውቀው ለኛም ምስክር የሆኑ ነገሮችን ዛሬ አይተናል። የጎሳ መሪዎችም አሁን እዚህ ይሄን ስርዓት እንደፈጸምን ሁሉ ለማህበረሰቦቻችን በደንብ ሊነገር ይገባል። አሁን እርቁ ተፈጽሟል። ከዚህ በኋላ ግጭት የለም። የሰላሙ እንዲጸና ሁሉም የማህበረሰብ አካላት የጋራ ኃላፊነት ወስደን ልንሰራ ይገባል። ሰላም ለሰው ልጅ ብቻ ሳይሆን ለፍጥረታት ሁሉ በጣም አስፈላጊ ነገር ነው። ሰላም ሲኖር አካባቢ ይለማል፣ አካባቢ ይበለጽጋል። ሰላም ዋጋው የሚተመን ነገር አይደለም። በጣም አስፈላጊና ለሰው ልጅ ሁሉ የሚሰጥ ወይም እኛ ራሳችን በመጠበቅ የምናበለጽገው የምናሳድገው ነገር ነው። ሰላምን የምናውቀው ሰላምን ስናጣ ነው። ሰላምን አስፈላጊነት በጣም ከወትሮው ለየት ባለ መንገድ የምንፈልገው እዚህ ቦታ ላይ የሙርሲ ማህበረሰብ ያለበት አካባቢ ውስጥ ገብተን በሰላም እንደዚህ ስናወራ ስንነጋገር በጣም ትልቅ ደስታ ነው የሚሰማን። ይሄ ዘላቂ መሆን አለበት። ሁላችንም አንድ ላይ ስንሰራ ነው። እኛ የመንግስት መሪዎች ነን፣ የህዝብ ተወካዮች ነን። የምናስበው ሁሉም ሰው ሰላማዊ ሆኖ እንዲኖር ነው። ሙርሲም ይሁን አሪም ይሁን ቦዲም ይሁን በናም ይሁን ሐመርም ይሁን አንድ ላይ በሰላም መኖርና ሰርቶ ሰው መለወጥ ሲችል ለኛ ትልቁ ግባችን ያ ነው። ጥቂት የሆኑና ማህበረሰቡን የማይወክሉ አካላት በሚፈጥሩት አለመግባባት የህዝቡ ሰላም ሊናጋ አይገባም ሲሉም አሳስበዋል። እንደ መንግስት ደግሞ ከኛ ምን ይጠበቃል? የኛ ማህበረሰቦች አደረጃጀት መስራት ይጠይቃል። የቀበሌ ሊቀመንበሮች አመራሮች ተረጋግተው ቁጭ ብለው ማን ነው ጥፋት ያጠፋለው የማን ችግር ነው የሚለውን ነገር የት ቀበሌ ደግሞ ችግር የፈጠረው ትላንትና እዚህ መንደሩ ሳላደረው ማን ነው ወዴት ሄዶ ነው የሚለውን የሚቆጣጠር የልማት ቡድን አመራር የቀበሌ አመራር ሊፈጠር ይገባል። ጥቂት ግለሰቦች፣ ጥቂት ሰዎች፣ ጥቂት ሌባዎች፣ ጥቂት ዘራፊዎች የሚፈጥሩትን ችግር የነሱን ችግር ተሸካሚ ማህበረሰቡ መሆን የለበትም። እነዚህን አውጥቶ ከማህበረሰቡ ማውጣትና ማባረር ነው። ማባረርም ካለበት በህግ የሚጠየቅም ከሆነ በህግ መጠየቅ አለበት። በነጋ ጧት መሽቶ በነጋ ቁጥር ሰው ማህበረሰቡ መጨነቅ የለበትም። ከፍ ተዘረፈ ብሎ ማሰብ የለበትም። ሰው ሞት ይሁን ብሎ ማሰብ የለበትም። በዚህ መንገድ በሰላም ይሄዳል ብሎ መጨነቅ የለበትም። ስለዚህ ሌባ ዘራፊ ወገን የለውም። አሪ ውስጥም ያለ ሌባና ዘራፊ ወደ ህግ መሄድ አለበት ወይም ከማህበረሰቡ መባረር አለበት። እዚህ ሙርሲ ውስጥም ያለ ሌባና ዘራፊ ህዝብን የሚያጋጭ ህዝብ በሰላም እንዳይኖር የሚያደርጉ ካሉ ማህበረሰቡ እነዚህን ከማህበረሰቡ ማውጣት አለበት። በህግ መጠየቅ አለባቸው።